አተማቲ በና ምን ሆነ ነው በእናት አሉልሽ ብራዘር እንዴ ሰፈር ድረስ ነው መጣ እና ቆያ አደርክ እኮ እንዴ ጫለውን ይዘህ መጣ አላገኘውም እንዴት ማዘሯ አልነበረች እሷማ ነበረች እና ያቺ አቃጣሪውንች ልጅ አስከለከለች ማ እህቴ አዎ ትምህርቱን አይማርም አያጠናም ገንዘብ ምናምን አትጭው ያለች እያንቀሳሰረች ነው እና ማን ዛሬማ ገንዘብ ግድ ነው እንዴ እሱማ ያስፈልገናል እኮ እሺ ምን ይሻላል ይኸውልህ ዛሬ ገንዘብ ሳናገኝ የትም አንሄድም አዎ በቃ የሆነ መድኃኒት እንፍጠር አታ ያ ሰውዬ ምን እሺ ነው አንዴ እዚህ መላለሳል እንዴ አጋጣሚ ነው እንጃ እኔ መሰለኝ አረን ያላ ማርያም ና ቦታን ቀይራበት 2 ቀን 3 ቀን ፉሹ አለው ሲያይ እየቸኮልክ ትመስላለህ አይመለከትሽም የት ልትሄድ ነው አይመለከትሽም እና ምን እየጠበክ ነው አይመለከትሽም ይመለከተኛል ያልሰማው እንዳይመስል ከምን አይነት ልጆች ጋር እየዋልክ እንደሆነ እና ሰበር ዜና አቅርቢያ ሰበር ዜናውን ከመስራቴ በፊት መሰባበር አይቀርም አንዴ ብቻ አባዬ ላግኘው አንዲት ነገር ሳላስቀር ሁሉንም ነገር ነው የምነግረው ለዚህ እኮ ነው ወሬኛ ነሽ የሚልሽ የችግር ምንጭ ሁሉ ማሚ ናት እሷም ብነግራት አትሰማኝ ምንድነው ምን ማለት ነው መጣሽ አገኘሽልኝ ምንድነውማ ብቻ ገንዘብ ጠይቆሽ ባልሆነ ምን አገባሽ አንቺ እማ ለምንድነው ገንዘብ የምትሰጪው ምን እንዲሰራለት ነው እስከዛሬ ሰጠሽውንስ ምን አደረገበት ታይ ይሄ ልጅ ይበላሻል የምን ማርተ ነው አታማርቻ አንቺ ደግሞ አባዬም ለዚህ ልጅ ዝም ብለሽ ገንዘብ አትስጪው አላለሽም? ኧረ እማዬ እኔ ለትምህርት ቤት እኮ አንዳንድ ነገር ነው የፈለኩት እኮ ለምን? እኔ ዛሬ እሰጥሃለሁ ብዬሃለሁ። እንዴማ ቅድም ጠይቄሽ እኮ እና ብትጠይቀኝ ታዲያ እሰጥሃለሁ ብዬሃለሁ። እንደው ተነስ ይሁን ካፌ ይሄን ያለኝ እቺ ምን ላደርጋት ነው? እማ ደግሞ የዚችን ወሬ እየሰማሽ አሁን ምን ይበቃኛል? አምጣው እንጂ። አረ እማ ደግሞ እንዴ እቺን የምትጅብኝ ነው እንዴ? አሬስ ልጅ ነገር እኮ እንደው ግራ የሚያጋባ ነው። እስቲ መድኃኒቴን አምጪልኝ። እንደው የት እንዳደረኩት እንኳን አላውቅም። ይሄው አገኘሽልኝ? እንዴማ አልቋል እንዴ? ይበቃኛል ያለው ይበቃኛል። 1-2 ፍሬ አለው። 1-2 ፍሬ? እማ ለምንድን ነው እስከሚያልቅ የምትጠብቂው? እንዴማ አባዬ እኮ እስኪያልቅ ጠብቂ ብሎሽ ነበር እኮ። እስቲ አጨቅጭቁኝ፣ አምጪው እስቲ በቃ ያለውን ወስዳለሁ። እንግዲህ እስኪያልቅ ድረስ ልስፈንልህ? ይቅር በቃ አትጨምሪ እማ በቃ
50 በቃ አንቺ እማዬ ምን እያሰብክ ነው? ምንም ይኸውልህ ዛሬ የሆነ ቦታ ሄደን የሆነ ነገር ማግኘት ግድ ነው። በቃ አንዷን ቦርሳ ወይም ስልኳን ብንልፈውስ? ማለት መስረቅ እና ምን ችግር አለ? በቃ የሆነ ግርግር የሚበዛበት ቦታ እንሄድና አንዷን ፈዘዝ ያለች ልጅ አይተን እንልፋታለን። እኔ ቅርብኝ አይሆንልኝም። ኧረ በእናትህ በጣም ቀላል ነገር እኮ ነው። ይኸውልህ በመጀመሪያ እስከዛሬ የወሰድነው የጫትና የሲጋራ ገንዘብ የትየለሌ ነው። የቃምነው በጀለሶቻችን ብር እንደሆነ አትርሳ። ዛሬ እኛ ተራ ነው። ይኸውልህ ማን ልብሳችንን ነው የሚያስፈልጉ። በተለይ ሳሚ ጉልቤን ደግሞ አንችለው። በቃ እሺ እንዴ በጣም ቀላል ነገር እኮ ነው። አንዶም ገበያ ነው። ይኸውልህ የሆነ ነገር ከተፈጠረ ግን አንተዋወቅ። የምንገናኘው እዛች ቦታችን ላይ ነው። እሺ በቃ
መጣ? አዎ መጣሁ። አንተ የት ቆይታ ነው? ጓደኞቼ ጋር። ምን ነውማ? ሌባ ዘርፏት። ሌባ? ምን? ለምን? እንዴት? መቼ? ገበያ። ምን ነው ገበያ? የትኛው ገበያ? አንተ አትጭብኝ እዛ ሂዱ ጠበቃ። ከሁሉም የሚያናደው ደግሞ መድኃኒቱም ጭምር አብሮ መጥፋቱ። ወንድ ነው ሌባው? ማለቴ ወሰደብሽ? ወንድ ነው? አይ ሴቶች ናቸው ነው ወይስ ስትሰረቅ በህልም አይተሃል? ማን? እኔ? ለምን? ወንዶች ናቸው የወሰዱት ብዬ እኮ ነው። ወዴት ልትሄድ ነው ደግሞ? ሄሎ መንቢ፣ ምንድን ነው የምታወሪው? አሁን መምጣት አልችልም፣ የሆነ ስራ ላይ ነኝ። ምንድን ነው ያጋነንሽ ነው አይደል? መጣሁ። እና ሲስተር አለች እንዴ? እሷ ብቻዋን ነች። ምን አይነት ቦካ የሚለው በእናትህ ዋናው ወደ ልትሄድ ነው? ሲስተር ብቻዋን ነች። ቶሎ የሚሄድ አለብኝ። እሺ ጀሞስ እንዳላችሁ ከቻልኩ እመጣለሁ። ኧረ ማቴ፣ ኧረ በእናትህ፣ ኧረ ጁዋናም ሲያስጠላ ሙድ ይወቅናል። ልጆች እናታችሁ በጠና ታመዋል። እኛ በእግዚአብሔር እርዳታ እናታችሁን አትርፈናቸዋል። ግን ምን ዶክተር? መድኃኒቱ ተፈልጎ ካልተገኘ እኛ ምንም ማድረግ አንችልም። የግድ ራሱ ነው መቀየር አይችልም? እንዴት መቀየር ይችላል? መድኃኒት እኮ ዝም ብሎ አይታዘዝም። አያችሁ፣ አንድ መድኃኒት የታማሚው ሁኔታ፣ የበሽታው አይነት፣ ከዛ በሐኪም የታወቀ በሽታ መሆኑ ተረጋግጦ ነው መድኃኒት የሚታዘዘው። ስለዚህ ዝም ብሎ መድኃኒት መቀየር አይቻልም። የግድ ራሱ ነው መሆን ያለበት። ብዙ ፕሮሰስ አለው እሱን ለማድረግ። መድኃኒቱ በውጭ ምንዛሪ የሚገባ ነው። ስለዚህ እንደምንም ፈልጉና አግኙት። እግዚአብሔር ይርዳችሁ። ምንም አይደለም። አቤት። አገኘሽ? ኧረ አላገኘሁም። ምን ቀረኝ? ፒያሳ ሄድኩ፣ 22 ሄድኩ፣ ያው ደግሞ መገናኛ ነኝ። እና የለም? አዎ። አንተስ? አዎ፣ እኔም አላገኘሁም። እሺ በቃ ቤት እንገናኝ። እሺ እሺ። አቺ ትናንት ጠፍተህ ነው እንዴ? ተሸፈለልኩ። እንዴት ብዬ እንዳመለጥኩት አለሽ። ከሴትን የሰረከው ማለቴ ከጠይም ሴት ኮኒ ሴትዮ እኮ ነው ባጓን ይዛ ከርፈፍ ስትል የታለ ቦርሳው? አንዴ 200 ፎሽኩታ። ወይኔ ምንድን ነው የምታከብደው? ከእናቴን የሰረከው? ምን መድኃኒቱ አለ?
ምን አውቃለሁ እናቴ ላንዴ ምን እናቴ ነው። ቆይ እቺ ነች? ባን እሷ ነች መሰለኝ። እናቴ ናት። ኧረ እባክሽ ሌላው ቃስ ኧረ እኔ እንጃ። መድኃኒቷን አለ እኔ ነኝ የገደልኩሽ እናቴ። እኔ ነኝ በሱስ ተጠልፌ ተስፋ ስታደርጊኝ ተስፋሽን ቀማውሽ። ሮጠሽ እንዳላሳደግሽ እኔ ተጣጥፈሽ ከቤት እንድትዩ ያደረግኩሽ። ይቅርበኝ እማዬ ይቅርበኝ። እስከ ዛሬ በዚህ ልክስክስ ተግባር ውስጥ ሆኜ የስንቱን ህይወት ጎድቼ እናቀውሽ ይሆን? እሺ አሁን ወዴትና ማን ጋር ልሂድ? ማዲ እንዴት ነሽ ብራዘር? ዳግመኛ እንዳታገኝ ነግሬህ አልነበር? እኛ በሳራ ነው መጥፎ ስራ ነው እናቴ ነው ሶሪ አልኩህ አንዴ። ኧረ ማዲ ያንተ ሶሪ እናቴን ይመልስልኛል? ንገረኛ። ያንተ ሶሪ በየቤቱ የጎደለውን ይተካል? አይተካም። አያ መልስ የለም። ከዚህ በኋላ አንተንም ሆነ መጥፎ ስራ ዳግመኛ ማየት አልፈልግም። ኧረ ማዲ ኧረ ብራዘር ማዲ ኧረ አመረርሽ እኮ ሶሪ አልኩሽ አንዴ። ኧረ ማዲ እባክህ የራስህ ጉዳይ እና እኔ ምን ላድርግ? ትንሽ እኮ ላናፍሳት ብዬ ነው። እኔ መሄዴ ነው። ምን አይኔ ነው አንቺ ነሽ? ህይወትዬ አንቺ ትምህርትሽን ያቆምሽው ለዚህ ነው? ስልክሽንም እኮ አይሰራም። አዎ ህይወትዬ። እንዴት ትምህርትሽን ታቆሚያለሽ? ለምን? አንቺ የሌባት አንቺም እኮ ተባባሪው ነሽ። ዛሬ ደግሞ ከማን ጋር ነው የምትሰርቁት? ለእናታቸውም አልሆናችሁ። እናቴን ለመርዳት የግድ መስራት ነበረብኝ እና የቀን ስራ የተሻለ ቀንና የተሻለ ስራ እስኪመጣ አዎ፣ ወደፊት ደግሞ የተሻለ ቀን ሲመጣ ትምህርቴን እቀጥላለሁ። ስላገኘሁሽ ደስ ብሎኛል። ተልኬን የመጣሁት እቸኩላለሁ። ቻው።
ምን ነው ጭንቀው? እባክሽ ይቅር በይኝ። አንተ እባክሽ ይቅር በይኝ። በማዬ ይዤሻለሁ። እናቴንም ለበሽታ አንቺንም ለችግር ዳርጌያለሁ። እኔን ሳይሆን እማዬን ይቅርታ መጠየቅ ያለብን። እሺ አንቺም በይኝ። እኔ ብዬሃለሁ። ከዛሬ ጀምሮ የቀን ስራ የምሰራው እኔ ነኝ። አንቺ ከማዬ ጋር ቤት ትቆያለሽ። እኔ ደግሞ ስመጣ ትምህርትሽን ትቀጥያለሽ። አመሰግናለሁ። ከዚህ በኋላ ግን ያጠፋውን ሁሉ ካስ። እሺ